ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ የሚለው ይሆናል። እንግዲህ ሰባተኛው ቻፕተር ላይ ደርሰናል። ሰባተኛው ቻፕተር ደግሞ የሚያወራው ስለ ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ ነው። እንግዲህ እንደምታውቁት በኢትዮጵያ ከፍሮም ዘ ታይም ኦፍ ሞናርኪ ስሩ ጀርግ ሪጅን ኤንድ ዛሬ ያለውና በኢፒዲ አርኤፍ የነበረው ሪጅሞች የተለያየ የሆነ ማክሮ ኢኮኖሚክ ሪፎርም ሲያካሂዱ ኖረዋል። እሱ ማክሮ ኢኮኖሚክ ሪፎርም ምን ይመስላል የሚለውን አጭርና ግልጽ በሆነ መልኩ ለማየት እንሞክራለን ማለት ነው። ይህ ኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ፣ ቤተሰብ የሆናችሁ ደግሞ ሌሎች እንዲደርሳቸው ሼር፣ ላይክ፣ ሰብስክራይብ እንድታደርጉልኝ፣ አስተያየት ጥያቄ ካላችሁ ብታስቀምጡልኝ ባጭሩ እመልሳለሁ። ፕላስ ደግሞ የደወል ምልክቷን ብትጫኑ በፍጥነት ይደርሳችኋል ማለት ነው። እንግዲህ እንደ ኢንትሮዳክሽን ስናይ ኮንቴክስቱን አክሮስ አፍሪካ ኢኮኖሚክ ሪፎርም ኢፈርት ኢን ዘ ቱ ዲኬድ ቢፎር ዘ ሚድ 1990s ላርጅሊ ፌልድ ቱ ሶልቭ ፊስካል ኤንድ ባላንስ ኦፍ ፔመንት ዲፊሲት ኢን ሰብሳራን አፍሪካ። በአፍሪካ እንግዲህ ሪፎርሞች ዞሮ በቱኬዲስ ጀምሮ ከሚድ 1990 ጀምሮ አንዳንዶቹ ደግሞ ከዛ በፊት ጀምሮ የራሳቸው የሆነ ማክሮ ኢኮኖሚክ ሪፎርም ያካሂዳሉ። ነገር ግን ይሄ ማክሮ ኢኮኖሚክ ሪፎርም ፊስካል ኤንድ ባላንስ ኦፍ ፔመንት ዲፊሲትን በተለይ ደግሞ በሰብሳራን አፍሪካ ሶልቭ ሊያደርግ አልቻለም። ሚድ 1990s ማርክድ ባይ ዘ ኢንድ ኦፍ ሴቨራል ሲቪል ዋርስ ኤንድ ዘ ዌቭ ኦፍ ዴሞክራታይዜሽን አክሮስ አፍሪካ። በ1990 አጋማሽ በዚህ ጊዜ አብዛኞቹ ሲቪል ዋሮች ያቆሙበት ነው። ዘ ኢንድ ኦፍ ዘ ሴቨር ሲቪል ዋርስ ኤንድ ዘ ዌቭ ኦፍ ዴሞክራታይዜሽን አክሮስ አፍሪካ ያለበት ጊዜ ነው። ይሄ ኮንቲኔንት ዋይዝ ኮንቴክስት ነው። ኢትዮጵያ ሶሺዮ ኢኮኖሚክ ቻሌንጁን ስናይ ደግሞ ሂስቶሪካሊ ዋን ኦፍ ዘ ፑረስት ካንትሪ ግሎባሊ አኮርዲንግ ቱ ሶሺዮ ኢኮኖሚክ ኢንዲኬተርስ። በሶሺዮ ኢኮኖሚክ ኢንዲኬተርስ ላይ በመመርኮዝ ኢትዮጵያ በዓለም ላይ ካሉ ድሃ ሀገሮች አንዷና ተርታ የምትሰለፍ ሀገር ነች። ማን? ኢትዮጵያ። ኢኮኖሚክ ሪፎርምስ ኢን ኢትዮጵያ ደግሞ ቬሪየስ ገቨርንመንት ኢኒሺየትድ ኢኮኖሚክ ሪፎርምስ ኤሚንግ አት ሪቨርስ ፖቨርቲ ኤንድ ስቲሙሌት ግሮዝ። እንግዲህ መንግስታት ድህነትን ለመቀልበስና ግሮዝን ስቲሙሌት ለማድረግ የተለያዩ ኢኮኖሚክ ሪፎርሞችን ምን አድርገዋል? ኢንሸት አድርገዋል። ዘስ ሪፎርምስ ስፓን ዲፈረንት ፖለቲካል ሪጅምስ ዘ ሞናርኪ፣ ዘ ደርግ፣ ዘ ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኤንድ ዘ ከረንት ፕሮስፐሪቲ ፓርቲ። እነዚህ ሪፎርሞች ደግሞ ከሞናርኪው ጀምሮ በደርግ እና በኢህአዴግ ዘመን ያሉትን እንደ ምሳሌ ማንሳት ይቻላል። ሶ በዚህ ቻፕተር የሚኖረን ፎከስ ኤሪያ ምንድነው? ናሽናል ዴቨሎፕመንት ኦብጀክቲቭስ ኤንድ ስትራቴጂስ አንደር ዘስ ሪጅምስ የሚባሉት ሞናርኪ፣ ዘ ደርግ ኤንድ ዘ ኤፍዲአርኢ ሪጅም የሚባሉት ነው። በእነዚህ በሞናርኪ በደርግና በኤፍዲአርኢ የነበሩ ናሽናል ዴቨሎፕመንት ኦብጀክቲቮችና ስትራቴጂዎች ምን ይመስላሉ የሚለው እናያለን። ኦቨርቪው ኦፍ ሆም ግሮውን ኢኮኖሚክ ሪፎርም ፖስት ሪፎርም ፔሪድ ደግሞ ከብልጽግና ፓርቲ ስልጣን ከያዘ ጀምሮ ሆም ግሮውን ኢኮኖሚ አገር በቀል የኢኮኖሚ ማሻሻያ ብሎ ያወጣው ዶክመንት አለ። እሱ ኦቨርቪው እናያለን። ኢምፕሊሜንቴሽን ኦፍ ፊስካል ዲሰንትራላይዜሽን አስ ፓርት ኦፍ ሪፎርም ኦብጀክት። ከሪፎርም ኦብጀክት ውስጥ ደግሞ አንዱ ፊስካል ዲሰንትራላይዜሽን ነው። የሱ ፊስካል ዲሰንትራላይዜሽን ኢምፕሊሜንቴሽን ምን ይመስላል የሚለውን ለማየት እንሞክራለን ማለት ነው። እንግዲህ ለመጀመሪያ ያህል ናሽናል ዴቨሎፕመንት ኦብጀክቲቭስ ኤንድ ስትራቴጂስ ሂስቶሪካል ሪቪው ነኝ። ናሽናል ዴቨሎፕመንት ኦብጀክቲቭስ ኤንድ ስትራቴጂስ ሂስቶሪካል ሪቪው ስናይ ኤንሸንትሊ ኢንዲፔንደንስ ነበረ። ዞሮ ኤንሸንት ኢንዲፔንደንስ ስናይ ኢትዮጵያ ኢዝ ዘ ኦልደስት ካንትሪ ኢን አፍሪካ ኤንድ ዋን ኦፍ ዘ ኦልደስት ኢን ዘ ወርልድ። ኢትዮጵያ በአፍሪካም በዓለምም ምንድነች? ኦልደስት ካንትሪ ነች። ቀደምት ሀገር ነች። ይሄ የሚካድ ሀቅ አይደለም። ኢትዮጵያ ኢዝ ዘ ኦልደስት ኢንዲፔንደንት፣ ኦልደስት ብቻ ደግሞ ሳይሆን ሳቶ ምንድነች? ኢንዲፔንደንት ሀገር ነች። ነፃ ሀገር ነች። ኢትዮጵያ ኢዝ ዘ ኦልደስት ኢንዲፔንደንት ካንትሪ ኢን አፍሪካ ኤንድ ዋን ኦፍ the oldest in the world. Maintained its independence except for a brief Italian occupation. ለትንሽ ጊዜ ጣሊያን በጦርነት ላይ ኦኩፓይድ አድርጋን ነበር ከ1936 እስከ 1941። ይሄም ሾርት ሊቭድ ነው፣ ወዲያውኑ ወጥተዋል። ዙሮ ግን ይሄም they were fighting against Italian forces. so እንግዲህ ይሄ ከሆነ ኢንዲፔንደንሳችን ይሄ ከሆነ ሞናርኪ ኤራውን ስናይ ኢምፔሪያል ኃይለ ሥላሴ ሩል ፈርስት ሩልድ ፍሮም 1930 until 1974። አፄ ኃይለ ሥላሴ ኢትዮጵያን ከ1934 እስከ 1974 ለ44 ዓመት ምን አድርገዋል? አስተዳድረዋል። ዘደርግ ሪጅም ደግሞ in 1974 a military junta called the ደርግ overthrew the monarchy and established a socialist rule። በ1974 ደግሞ የሚሊታሪ ግሩፑ የሚሊታሪ ጁንታው ደርግ የሚባለው የሚሊታሪ ጁንታ ሞናርኪን ኦቨርስሮ አደረገና ሶሻሊስት ስቴት ስታብሊሽ አደረገ። ዘደርግ
ማርክድ ባይ ብሎድሊ ካፕስ ኤንድ አፕራይዚንግ አመጾች ነበሩ፣ ጦርነቶች ነበሩ፣ ሴቨር ድራውት ድርቅ ነበር። ያው የ7766 የሚባለው ማለት ነው። ሴቨር ድራውት ነበረ። ሲግኒፊካንት ኢሚግሬሽን ፕሮብለም ነበረ። ከዛ ቀጥሎ እንግዲህ ትራንዚሽን ቱ ዴሞክራሲ 1991 ያለ ነው። ኢን 1991 ዘ ደርግ ዋዝ ትሮፕድ ባይ ዘ ኢትዮጵያን ፒፕልስ ሪቮሉሽናሪ ዴሞክራቲክ ፍሮንት ኢፒዲአርኤፍ ኢህአዴግ በሚባለው ኃይል ከስልጣን ተወግዷል። ኒው ኮንስቲቱሽን ዋዝ አዶፕትድ ኢን 1994 አዲስ ህገ መንግስት በ1994 ተጽፏል። ኢትዮጵያ ሄልድ ኢትስ ፈርስት ሙኒሲፓል መልቲ ፓርቲ ኢሌክሽን በ1995 ከዛ መነሳት ደግሞ በ1995 ኢትዮጵያ ለመጀመሪያ ጊዜ መልቲ ፓርቲ ኢሌክሽን አካሂዳለች። ይሄ ምንድነው? ጀስት ሂስቶሪካል ሪቪው ነው። ከዛ ምናየው እንግዲህ ናሽናል ዴቨሎፕመንት ፕላን ዱሪንግ ዘ ኢምፔሪያል ፔሪድ ከ1950 እስከ 1970 ያለውን እናያለን ማለት ነው። በኢምፔሪያል ፔሪድ ጊዜ ናሽናል ዴቨሎፕመንት ፕላን ምን ይመስል ነበር የሚለውን እናያለን። ኢኮኖሚክ ሲቹዌሽን አፍተር ጣሊያን ኦኩፔሽን ኤንድ ኢርሊ ዴቨሎፕመንት ኢፈርት ከጣሊያን ኦኩፔሽን በኋላ የነበረው ኢኮኖሚክ ሲቹዌሽን እና ኢርሊ ዴቨሎፕመንት ኢፈርቱ ምን ይመስላል የሚለውን ስናይ ኢጣሊያን ኦኩፔሽን ኤንድድ 1941 ሊቪንግ ኢትዮጵያስ ኢኮኖሚክ ስትራክቸር ላርጅሊ ትራዲሽናል ኤንድ አንቼንጅድ። እንግዲህ ጣሊያኖች ከኢትዮጵያ በ1941 ሲወጡ ጥለው የወጡት ነገር ምንድነው? ኢኮኖሚክ ስትራክቸሩ ትራዲሽናልና ባህላዊ ኋላ ቀርና ያልተለወጠ አንቼንጅድ ሆኖ የሄዱት ማለት ነው። ሳም ፕሮግረስ ዋዝ ሜድ ኢንፍራስትራክቸር ስፔሻሊ ሮድ ቢልዲንግ ኤንድ ሊሚትድ አቴምፕትስ ቱ ዴቨሎፕ ሰም ኢንዱስትሪስ ኤንድ ኮመርሻል ፋርምስ። አንዳንድ ፕሮግረሶች ግን ነበሩ። ለምሳሌ በኢንፍራስትራክቸር በመሰረተ ልማት እንደ መንገድ አይነቶችንና ሊሚትድ አቴምፕት ቱ ዴቨሎፕ ስሞል ኢንዱስትሪስ ኤንድ ኮመርሻል ፋርሚንግ ስሞል ኢንዱስትሪዎችንና ኮመርሻል ፋርሚንጎችንም ዴቨሎፕ የማድረግ ሊሚትድ አቴምፕት ነበረ። During the late 1940s and 1950s, much of the economy remained subsistence-based with limited modernization. እንግዲህ በ1940 እና በ1950 የነበረው ኢኮኖሚ አብዛኛው ነበረ ሰብሲስታንስ ቤት ከእጅ ወዳፍ የነበረና ሞደርናይዜሽን ሊሚትድ ነበር ማለት ነው። The government focused largely on expanding the bureaucratic structure and basic አንሽለሪ ሰርቪስስ ራዘዛን ኢኮኖሚክ ትራንስፎርሜሽን። በዚህ ጊዜ ገቨርንመንት በ1940 እና 1950 ሲከተል የቆየው ብዙ ጊዜ ላርጅሊ ኦን ኤክስፓንዲንግ ቢሮክራቲክ ስትራክቸር ላይ ነበረ ፎከስ ያደርግ የነበረው። ኢኮኖሚክ ትራንስፎርሜሽን ላይ ብዙ ኩረት አልነበረውም። ኢምፔሪያል ኃይለ ሥላሴ ፈርስት ዘ ኢርሊ 1950s እንግዲህ በ1950ዎቹ መጀመሪያ ኢምፔሪያል ኃይለ ሥላሴ ምን አደረገ? አድቮኬትድ ፎር ትራንዚሽኒንግ ፍሮም ሰብሲስተንስ ኢኮኖሚ ቱ አግሮ ኢንዱስትሪያል ኢኮኖሚ ብሎ ተነሳ። ኢምፔሪያል ኃይለ ሥላሴ ፈርስት አፄ ኃይለ ሥላሴ ቀዳማዊ አፄ ኃይለ ሥላሴ ማለት ነው። በ1940 መጀመሪያቸው አካባቢ አድቮኬትድ ፎር ትራንዚሽኒንግ ፍሮም ሰብሲስተንስ ኢኮኖሚ ቱ አግሮ ኢንዱስትሪ ኢኮኖሚ ዚስ ኢንክሉድድ አዶፕቲንግ ሴንትራል አድሚኒስትሬቲቭ ዴቨሎፕመንት ፕላንስ ቱ ዳይሬክት ኢኮኖሚክ ግሮዝ። ይሄ ሰብሲስታንስ ኢኮኖሚን ወደ አግሮ ኢንዱስትሪያል ኢኮኖሚ ለመቀየር አድቮኬት ያደረገው ትራንዚሽኒንግ ፎርም ምንን ያጠቃልላል? ሴንትራላይዝድ አድሚኒስትሬቲቭ ፕላንስ ቱ ዳይሬክት ኢኮኖሚክ ግሮዝን ያጠቃልል ነበር ማለት ነው። ፍሮም 1945 to 1957 ኢትዮጵያ ሪሲቭድ ዴቨሎፕመንት ፕላንስ አሲስታንስ ፍሮም ቴክኒካል ሜዥርስ ቱ ዩናይትድ ስቴትስ ፋኦ ኤንድ ፎርመር ዩጎዝላቪያ። እንግዲህ ከ1945 እስከ 1947 ኢትዮጵያ ዴቨሎፕመንት ፕላንን ስታደርግ ኦሬዲ ጀምራለች። ስትጀምር ከቴክኒካል አሲስታንስ ከአሜሪካ ከዓለም ፋኦ ከዓለም የግብርና ድርጅት ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የሚባለው ማለት ነው ኤንድ ፎርመር ዩጎዝላቪያ እርዳታ ታገኝ ነበር። ዘ ኤርሊ ፕላንስ ላርጅሊ ፌልድ ቱ ነገር ግን ከ1945 እስከ 1917 በዩናይትድ ስቴትስ በፋኦ እና በፎርመር ዩጎዝላቪያ ቴክኒካል ሚሽን አሲስታንስ የተደረገበት ፕላን ፌል አድርጓል። እውነት ለመናገር ፌል አድርጓል። ቢኮዝ ስካርሲቲ ኦፍ ቤዚክ ስታቲስቲካል ዳታ የለም። ዊክ ገቨርንመንት አድሚኒስትሬቲቭ ኤንድ ቴክኒካል ካፓሲቲ ገቨርንመንት አድሚኒስትሬቲቭ ዊክ ነበረ፣ ቴክኒካል ካፓሲቲው እንደዚሁ ነበር ማለት ነው። ኢን 1954 and 55 the government created the National Economic Council to prepare and coordinate Ethiopia's first 5-year development plan። እንግዲህ ከ1945 እስከ 1957 ያለው ፌር ሲያደርግ ገቨርንመንት ምን አደረገ? ናሽናል ኢኮኖሚክ ካውንስል በማቋቋም የኢትዮጵያን የመጀመሪያ 5-year development plan ምን አደረገ? ፕሪፔር አደረገ። ስለዚህ ኢትዮጵያ ለመጀመሪያ ጊዜ 5-year development plan ያቋቋመችው መቼ ነው? 1954 55 ናሽናል ኢኮኖሚክ ካውንስል በማቋቋም 5-year development plan ፕሪፔር እና ኮኦርዲኔት እንዲያደርጉ አዛለች ማለት ነው።
ፈርስት 5 year ዴቨሎፕመንት ፕላን እንግዲህ ፈርስት 5 year ዴቨሎፕመንት ፕላን ይሄ ከ1957 እስከ 1961 ያለው ነው። ኦብጀክቲቭ እና አውትካሞቹን ስናይ ሜጀር ኦብጀክቲቮቹ ቢልድ ስትሮንግ ኢንፍራስትራክቸር ቱ ኮኔክት አይዞሌትድ ሪጅንስ ፎከሲንግ ኦን ትራንስፖርቴሽን ኮንስትራክሽን ኤንድ ኮሚኒኬሽን። የመጀመሪያው ፈርስት 5 year ፕላን ሜን ኦብጀክቲቭ ምን ስትሮንግ የሆነ ኢንፍራስትራክቸርን ቢልድ በማድረግ አይዞሌትድ ሪጅኖችን ኮኔክት ማድረግ ነው። ይሄም ትራንስፖርቴሽን ላይ ኮንስትራክሽን እና ኮሚኒኬሽን ላይ ያተኩራል። ትሬን ኤ ወርክ ፎርስ ኦፍ ስኪልድ ኤንድ ሰሚ ስኪልድ ፐርሶኔል ቱ ሰፖርት ፕሮሰሲንግ ኢንዱስትሪስ ኤሚንግ ቱ ሪዱስ ሄቪ ሪላያንስ ኦን ኢምፖርት። እንግዲህ ስኪልድ እና ሰሚ ስኪልድ ሆኑ ሰራተኞችን በማሰልጠን ጀስት ፕሮሰሲንግ ኢንዱስትሪውን ሰፖርት እንዲያደርጉ ማስቻል ነው። ይሄ ደግሞ ኢንዱስትሪውን ሰፖርት እንዲያደርጉ ማስቻሉ ብዙ ጊዜ ከኢምፖርት ላይ ዲፔንደንታችን ላይ ለመቀነስ ያገለግላል ማለት ነው። አክሰለሬት አግሪካልቸራል ዴቨሎፕመንት ባይ ፕሮሞቲንግ ኮመርሻል አግሪካልቸር አሎንግ ሳይድ ሰብሲስተንስ ፋርሚንግ። ኮመርሻል አግሪካልቸርን ደግሞ አክሰለሬት ማድረግ ከሰብሲስተንስ ፋርሚንግ ጎን በጎን ማለት ነው። ስለዚህ ፈርስት 5 year ፕላን ሜን ኦብጀክቲቭ ብንባል እነዚህን ሶስት ነገሮች መጥቀስ አለ። ይሄን ብታቆጥሩ ነው ኢንትራንስ ምንም ይመጣል። አውትካሙ የፈርስት 5 year ፕላን ዘ ግሮስ ዶሜስቲክ ፕሮዳክት ጂኤንፒ ዘ ግሮስ ናሽናል ፕሮዳክት ጂኤንፒ ግሮ አት አኑዋል ሬት ኦፍ 3.2% ሾርት ኦፍ ዘ ፕላን 3.7%። እንግዲህ በዚህ ግሮዝ እና ትራንስፎርሜሽን ፕላን ፔሪድ ግሮስ ናሽናል ፕሮዳክት በ3.7% ያድጋል ተብሎ ታስቦ ነበረ። ነገር ግን ያደገው በ3.2% ነው። ኪ ሴክተርስ ሰች አስ አግሪካልቸር ማኑፋክቸሪንግ ኤንድ ማይኒንግ ፌልድ ቱ ሚት ግሮዝ ታርጌትስ። አብዛኛው ቁልፍ ሴክተሮች የሚባሉት እንደ ግብርና፣ ማኑፋክቸሪንግ ኢንዱስትሪ ኤንድ ማይኒንግ የማዕድን ማውጣት ስራ ታርጌታቸውን ሚስ ሳያደርጉ ቀርተዋል። ኤክስፖርትስ ኢንክሪዝድ ባይ 3.5% ፐር ይር። ኤክስፖርት በአመት 3.5% ጨምሯል። በት ኢምፖርትስ ግሪው ፋስተር አት 6.4 ሬት። ኢምፖርት ደግሞ በ3.4% ሬት ጨምሯል። ወርስኒንግ ትሬድ ዲፊሲቱም አብሮ ጨምሯል ማለት ነው። ካሽ ክሮፕስ ላይክ ኮፊ ዋዝ ኤምፋሳይዝድ። ኮፊ ጀነሬትድ 7% ኦፍ ዘ ፎሬን ኤክስቼንጅ እርኒንግ። ካሽ ክሮፕ የሚባሉት እንደ ኮፊ አይነቶቹ በጣም ኤምፋሳይዝ ተሰጥቷቸው ነበረ እና በዛ ጊዜ ፎሬን ኤክስቼንጅ እርኒንጉን ወይም ጀነሬት የሚያደርገው ኮፊ ነበረ። 7% ኦፍ ኤክስቼንጅ እርኒንግ ዋዝ ፍሮም ኮፊ ከቡና ነበር። ስለዚህ አውትካሞቹ እነዚህ ናቸው። ቻሌንጁ ነበረው ኢኮኖሚክ ግሮዝ ዋዝ ሞደስት ኤንድ ፌልድ ቱ አዲኩዌትሊ ሪዱስ ኢምፖርት ዲፔንደንሲ ኦር ስቲሙሌት ባላንስድ ሴክተራል ዴቨሎፕመንት። ሾርት ቻሌንጁ ምንድነው? ኢኮኖሚክ ግሮዝ የኢኮኖሚ እድገቱ ምን ነበር? ሞደስት ነበር። እንደገና ደግሞ ኢምፖርትን አዲኩዌትሊ ሪዱስ ማድረግ አልቻለም። ፌልድ ቱ ሪዱስ ኢምፖርት ዲፔንደንሲ ኤንድ ስቲሙሌት ባላንስድ ሴክተራል ዴቨሎፕመንት። ሴክተራል ባላንስ ሊሆን ሴክተራል የሴክተር እድገትን ስቲሙሌት ማድረግ አልቻለም። ፈርስት 5 year ፕላን ባጭሩ ሜን ኦብጀክቲቮቹ አውትካሞቹ እና ቻሌንጆቹ ይሄን ይመስላሉ። በጣም ግልጽ። ሰከንድ 5 year ፕላን ደግሞ ሰከንድ 5 year ፕላን ከ1962 እስከ 1967 ይሄ ሜን ፎከሱ ኢንዱስትሪያል ፎከስ ኤንድ አግሪካልቸራል ፕራዮሪቲ ነው። ኢንዱስትሪያል ፎከስ እና አግሪካልቸራል ፕራዮሪቲ ነው ሜን ፎከሱ። ኮንቲኒዩድ ኢምፋሲስ ኦን ኢንዱስትሪያል ዴቨሎፕመንት ኤንድ ላርጅ ስኬል አግሪካልቸር። ኮንቲኒዩድ ኢምፋሲሱ ምንድነው? ኢንዱስትሪያል ዴቨሎፕመንት እና ላርጅ ስኬል አግሪካልቸር ነው። ስለዚህ ሰከንድ 5 year ፕላን ፍሮም 1962 to 1967 was ኢንዱስትሪያል ፎከስድ ኤንድ አግሪካልቸራል ፕራዮሪቲ የሰጠ ነው ማለት ነው። ፕሮሞሽን ኦፍ አግሪካልቸራል ኮመርሻል ፋርምስ ፕሮዲዩሲንግ ኮተን ኮፊ ኤንድ ሱገር as the source of foreign exchange and economic growth። ይሄ ሰከንድ 5 year ፕላን ላርጅ ኮመርሻል ፋርሞች ለምሳሌ ጥጥን፣ ቡናንና ስኳርን በማምረት ለውጭ ምንዛሬ ግኝትና ለኢኮኖሚክ እድገት እንደ ግብአትነት ተጠቅሟል። ስሞል ስኬል ሰብሲስተንስ ፋርምስ ስቲል ዶሚኔትድ ሲሪያል ፕሮዳክሽን 80%። ሲሪያል የሚባሉት የምግብ እህሎች እንደ ጤፍ፣ ስንዴ፣ ገብስ፣ ዳጉሳ፣ ማሽላ የመሳሰሉ ሲሪያል ክሮፕስ ይባላሉ። ስለዚህ በዚህ ጊዜም ስቲል ስሞል ስኬል ሰብሲስተንስ ፋርምስ ነበረ። ነገር ግን ሲሪያል ክሮፕ 80% ኦፍ ዘ ፕሮዳክሽን ይዛል። ሪቪል ሊሚትድ ስትራክቸራል ቼንጅ። የዚህ ፕላን ኦብጀክቲቭ ትራንስፎርም ኢትዮጵያስ ኢኮኖሚ ፍሮም ፕሪዶሚናንትሊ አግሪካልቸራል ቱ ሞር አግሮ ኢንዱስትሪ ኢኮኖሚ። የኢትዮጵያን ግብርና ከሰብሲስተንስ ወደ አግሮ ኢንዱስትሪያል ኢኮኖሚ የመለወጥ እቅድ ነበረው። ትራንስፎርም ኢትዮጵያስ ኢኮኖሚ ፍሮም
predominantly agricultural to a more agro-industry economy. Diversify production beyond traditional crops. ከትራዲሽናል ክሮፕስ በዘለለ አግሪካልቸርን ዳይቨርሲፋይ የማድረግ ፕሮዳክሽን ዳይቨርሲፋይ የማድረግ እቅድ ነበረው። ኢንትሮዱስ ሞደርን ፕሮሰሲንግ ሜቶድስ ቱ አድ ቫሉን አር ለማድረግና ወደ ገበያ ለማውጣት ሞደርን ፕሮሰሲንግ ሜቶዶችን ምን አድርጓል? አስተዋውቋል። ኤክስፓንድ ዘ ኢኮኖሚክስ ፕሮዳክቲቭ ካፓሲቲ ቱ ሬዝ ግሮዝ ሬት የሀገሪቱን የግሮዝ ሬት ካፓሲቲ ለመጨመር ኢኮኖሚክስ ፕሮዳክቲቭ ካፓሲቲው ምን አድርጓል ማለት ነው? ኤክስፓንድ አድርጓል፣ አስፋፍቷል። ዲስፓይት ዘ አምቢሽንስ እነዚህ አምቢሽኖች ነበሩት ፕላኑ እነዚህ አምቢሽኖች ትራንስፎርም ኢትዮጵያስ ኢኮኖሚ ፍሮም ፕሬዶሚናንትሊ አግሪካልቸር ቱ ሞር አግሮ ኢንዱስትሪያል ኢኮኖሚ ዳይቨርሲፋይ ፕሮዳክሽን ቢዮንድ ትራዲሽናል ክሮፕ ኢንትሮዱስ ሞደርን ፕሮሰሲንግ ሜቶድስ ቱ አድ ቫልዩ ኤንድ ኤክስፓንድ ዘ ኢኮኖሚ ፕሮዳክቲቭ ካፓሲቲ ሬዝ ግሮዝ ሬት እነዚህ ምንድን ናቸው? ኦብጀክቲቭ ናቸው። የፕላኑ ኦብጀክቲቭ ናቸው። ዲስፓይት ዘ አምቢሽንስ ምንም እንኳን እነዚህ አምቢሽን ቢኖሩ ዘ ዶሚናንስ ኦፍ ሰብሲስተንስ አግሪካልቸር ሊሚትድ ፕሮግረስ ቱዋርድስ ኢንዱስትሪያላይዜሽን ያው ዝሮ ኢንዱስትሪያል ፎከስ ኤንድ አግሪካልቸር ፕራዮሪቲ ስለነበረ ሰብሲስተንስ አግሪካልቸር ስለነበረ ቱዋርድስ ኢንዱስትሪያላይዜሽን አላመጣንም። ዘ ዶሚናንስ ኦፍ ሰብሲስተንስ አግሪካልቸር ሊሚትድ ፕሮግረስ ቱዋርድስ ኢንዱስትሪያላይዜሽን ማለት ሰርድ ፋይቭ ይር ፕላን የሚለው ስናይ ደግሞ ሰርድ ፋይቭ ይር ፕላን ከ1968 እስከ 1973 ያለው ሽፍት ቱ አግሪካልቸራል ዴቨሎፕመንት ኤንድ ሩራል ፎከስ። ይሄ ደግሞ አግሪካልቸራል ዴቨሎፕመንት እና ሩራል ፎከስ ላይ የሚያተኩር ነው። ሰርድ ፋይቭ ይር ፕላን ይባላል። ሪስፖንድድ ቱ ወርሰኒንግ ፉድ ሾርቴጅስ ባይ ፕራዮሪታይዚንግ አግሪካልቸራል ሴክተር ዴቨሎፕመንት። ይሄ ፕላን ምን አድርጓል? የተባባሰ ሄደው ፉድ ሾርቴጅ ሪስፖንድ አድርጓል ባይ ፕራዮሪታይዚንግ አግሪካልቸር ሴክተር ዴቨሎፕመንት። ለአግሪካልቸራል ሴክተር ዴቨሎፕመንት ፕራዮሪቲ ቅድሚያ በመስጠት እየተባባሰ ያለውን የምግብ እጥረት ሪስፖንድ አድርጓል። ላውንችድ ዘ ኢንተግራል ሩራል ዴቨሎፕመንት ፕሮጀክት ቱ አድሬስ ሩራል ቻሌንጅን አድሬስ ለማድረግ ኢንተግራል ሩራል ዴቨሎፕመንት ፕሮጀክት አቋቁሟል፣ ላውንች አድርጓል። ፎከሱ ምን ነበር የሚለውን ስናይ ዘ ኪ ፎከስ ኦፍ ዘ ሰርድ የር plan the third 5 year plan development plan was አንደኛ improve distribution of agricultural inputs such as fertilizers and improved seeds for commercial farmers ለኮመርሻል ፋርመሮች የሚቀርቡትን ማዳበሪያና ምርጥ ዘሮች ምን ማድረግ ነው? ዲስትሪቢዩሽናቸውን ኢምፕሩቭ ማድረግ፣ ስርጭታቸውን ማሻሻል ነው። ሁለተኛ ኤክስፓንድ ሩራል ሄልዝ ሰርቪስ ቱ ኢምፕሩቭ ፔዛንትስ ዌልፌር የፔዛንትን ዌልፌር ለመጠበቅ ሩራል ሄልዝ ሰርቪስን ኤክስፓንድ ማድረግ ሌላው ፎከሱ ነበር። ሶ ዋት ዋዝ ዘ ኪ ፎከስ ኦፍ ዘ ሰርድ 5 year ዴቨሎፕመንት ፕላን ብንባል እነዚህ ሁለት ነገሮችን መመለስ መቻል አለበት። ነገር ግን however the monarchy still envisaged non-agricultural sectors manufacturing service as a main economic growth driver. still government ያው ሞናርኪው non-agricultural sectors የሚባሉት ማኑፋክቸሪንግ ሰርቪስ as main economic growth driver መሆናቸውን ምን አድርጓል? ኢንቪኒሽድ አድርጓል ማለት ነው። ኦብጀክቲቭ ምን ነበረ? ኢንክሪዝ ማኑፋክቸሪንግ ኤንድ አግሮ ኢንዱስትሪያል አውትፑት ማኑፋክቸር እና አግሮ ኢንዱስትሪያል አውትፑትን መጨመር። ኤክስፓንድ ኤዱኬሽናል ኦፖርቹኒቲስ ፎር ሁማን ካፒታል ዴቨሎፕመንት ለሁማን ካፒታል ዴቨሎፕመንት ኤዱኬሽናል ኦፖርቹኒቲዎችን የትምህርት እድሎችን ማስፋት። ኢንሃንስ ፔዛንት አግሪካልቸር ፕሮዳክቲቪቲ ኤንድ ሰስቴኔቢሊቲ የፔዛንት አግሪካልቸርን ፕሮዳክቲቪቲ እና ሰስቴኔቢሊቲ ኢንሃንስ ማድረግ አላማዎች ነበሩ። ሶ ዋት ዋዝ ዘ ኦብጀክቲቭስ ኦፍ ዘ ሰርድ 5 year ዴቨሎፕመንት ፕላን ብንባል እነዚህን ሶስቶች መዘርዘር መቻል አለብን ማለት ነው። እንግዲህ ከሱ መንሳት ኢኮኖሚክ ግሮዝ ፍሮም 1960 to 1974 ስናይ ፕሮግረስ ኤንድ ኮንስትሬንቶች አሉት። ኢኮኖሚክ ግሮዙ ከ1960 እስከ 1974 ማለት ይሄ እንግዲህ እነዚህ ሶስት ዴቨሎፕመንት ፕላኖች ያሉበት ጊዜ ነው። ሶ ኢኮኖሚክ ግሮዝ ስናይ የራሱ የሆነ በርግጥ ፕሮግረስ እና ኮንስትሬንት ቢሆንም ማየት እንሞክር። ሰስቴንድ ኢኮኖሚክ ግሮዝ ኦከርድ ፍሮም 1960 to 1974 ከ1960 እስከ 1977 ቀጣይነት የነበረው ሰስቴንድ የሆነ ኢኮኖሚክ ግሮዝ ነበር። አቨሬጅ አኑዋል ፐር ካፒታ ጂዲፒ ግሮዝ was about 4%። አኑዋል የፐር ካፒታ ግሮዝ ሬቱ ምን ነበረ? 4% ነበር ከ1960 እስከ 1970 ማለት ነው። ማኑፋክቸሪንግ ሴክተር ግሮዝ ሬት ኢንክሪዝድ ፍሮም 1.9% in 1961 to 4.4% in 1974 የማኑፋክቸሪንግ ሴክተር እድገት በ1961 ከነበረበት 1.9% ወደ 4.4% 1973 አድጓል። ሆልሴል ሪቴል ትሬድ ትራንስፖርቴሽን ኤንድ ኮሙኒኬሽን ሴክተር ግሩ ፋስተር from 9.3% to 15.6%። የጅምላ ንግድ፣ የችርቻሮ ንግድ፣ የትራንስፖርቴሽን፣ ኮሙኒኬሽን፣ መገናኛ
እና የመጓጓዣው የመገናኛው ሴክተር ከ9.3% ወደ 15.6% አድጓል። The economy began diversifying into manufacturing and service sectors by the early 1970s. በኤርሊ 1970 ኢኮኖሚው ማኑፋክቸሪንግ እና ሰርቪስ ሴክተር ምን ማድረግ ጀምሯል? ዳይቨርሲፋይ ማድረግ ጀምሯል። however despite the growth the most Ethiopians did not see meaningful improvements in living standard ዞሮ እንትን ቢኖርም ግሮዝ ቢኖርም አብዛኞቹ ኢትዮጵያዎች በላይፍ ስታንዳርዳቸው ምንም አይነት ሚኒንግፉል ኢምፕሩቭመንት አልነበረም። ኪ ስትራክቸራል ኢምፒዲመንትስ ዋዝ ዘ ፊውዳል ላንድ ቴነር ሲስተም ዲናይድ ሚሊዮንስ ኦፍ ፔዛንትስ ሰኪዩር ላንድ ራይትስ ኤንድ ሪሶርስ አክሰስ። በቃ ፊውዳል ሲስተሙ ሚሊዮን ኦፍ ፔዛንቶቹ ላንድ ራይት እና ሪሶርስ አክሰስን ምን አላደረግም? ሰኪዩር አላደረግም፣ ዲናይ አድርጓል። ዚስ ኢንኢኳሊቲ ኮንትሪቢዩት ቱ ዋይድ ስፕሪድ ፐብሊክ ዲሳቲስፋክሽን። ይሄ ዋይድ ስፕሪድ የሆነ ፐብሊክ ዲሳቲስፋክሽን ፈጥሯል። ፉድ ሾርቴጅ ኤንድ ሶሾ ፖለቲካል አንሬስትስ ኢቨንቹዋሊ ሌድ ቱ ዘ ኦቨርስሮ ኦፍ ዘ ሞናርኪ ኢን 1944። እነዚህ ፊውዳል ላንድ ቴነር ሲስተም በፔዛንቶች የፈጠረው ዲሳቲስፋክሽን ፐብሊክ ዲሳቲስፋክሽን እና ተደማምረው በ1974 ሶሻል ፖለቲካል አንሬስት በመፈጠር ሞናርኪው እንዲወርቅ አድርጓል ማለት ነው። እንግዲህ ከዚህ በመነሳት ሰመሪ ኦፍ ዴቨሎፕመንት ፕላን አንደር ዘ ኢምፔሪያል ፔሪድ ስናይ ኢምፔሪያል ዴቨሎፕመንት ኢፈርትስ ሴንተርድ ኦን ኢንፍራስትራክቸር ኤክስፓንሽን ትራንዚሽን ቱ አግሮ ኢንዱስትሪያል ኢኮኖሚ ስሩ ሴንትራላይዝድ ፕላኒንግ ነበር ማለት ነው። ዲስፓይት መልቲፕል 5-year plans implementation was hindered by lack of qualified personnel, scarcity of reliable data and inadequate institutional capacity. በእነዚህ ሶስት መሰረት hindered ይሆን ነበር። growth was uneven, growth even አልነበረም። export crops in certain sectors grow but trade deficit and rural poverty ምን ነበር? persist ነበር። structural issues like the land tenure system blocked equitable rural development ነበር። the gap between economic growth and population welfare fueled social unrest. population growth እና population welfare ለሶሻል አንሬስቱ fueled እንደ ጋዝ አቀጣጣይ ነበሩ ማለት ነው። this combined factor sets the stage for the Ethiopian political transformation in 1974 ማለት ነው። ናሽናል ዴቨሎፕመንት ፕላን አንደር the socialist regime። በሶሻሊስት ሪጅም ደግሞ የራሱ የሆነ ምን ነበረ? ናሽናል ዴቨሎፕመንት ፕላን ነበረ። the 1974 ደርግ ሪቮሉሽን replaced the monarchy and established ሶሻሊስት ስቴት። በ1974 ደርግ ሞናርኪውን በመጣል የራሱ የሆነ ሶሻሊስት ስቴት ኢስታብሊሽ አደረገ። the government pursued nationalization and restructuring of the economy with emphasis on a centralized planned industrial led development strategy. እንግዲህ በዛ አመት ናሽናላይዜሽን እና ኢኮኖሚ ስትራክቸር በማድረግ የራሱን የሆነ ሴንትራላይዝድ ፕላኒንግ ኤንድ ኢንዱስትሪያል ሌድ ዴቨሎፕመንት ስትራቴጂ ኢንፋሳይዝ ማድረግ ጀመረ። ሜጀር ፖሊሲ ቼንጅስ ኢንክሉድ ሜጀር ፖሊሲ ቼንጆቹ ናሽናላይዜሽን ኦፍ ሩራል ላንድ ኤንድ አዘር ፕሮዳክቲቭ አሴት፣ ሩራል ላንድ እና አዘር ፕሮዳክቲቭ አሴትን ናሽናላይዝ ማድረግ፣ ሪዲስትሪቢዩሽን ኦፍ ላንድ አመንግ ፋርመር ላንድን ሪዲስትሪቢዩት ማድረግ፣ አቦሊሽን ላንድ ቴናንሲ ላንድ ቴናንሲን አስቀርቷል። መሬት ላራሹ ተጀመረ ማለት ነው። ኮመርሻል ፋርምስ ፕሌስድ አንደር ገቨርንመንት ኮንትሮል፣ በመንግስት ቁጥጥር ኮመርሻል ፋርሞች ምን ሆኑ? ተመሰረቱ። ማርጂናላይዜሽን ኦፍ ፕራይቬት ኮመርሻል ሌበር ኤንድ ፋርሚንግ አክቲቪቲ አስ ዌል አስ ላርጅ ስኬል ኮሌክቲቫይዜሽን ስሩ ሪሴትልመንት ኤንድ ቪሌጃይዜሽን ፕሮግራም። ይህ ሰፈራ የሚባለው ማለት ነው። ላርጅ ስኬል ኮሌክቲቫይዝ ስሩ ሪሴትልመንት እና ቪሌጃይዜሽን ፕሮግራም ነበር። the government maintained an overvalued currency and controlled agricultural market. ከረንሲያችን ባይዞ ፊክስድ ነበር 2.07 ብር ፐር $1 ነበር። ሶ established the agricultural market corporation. እንግዲህ government maintained an overvalued currency and controlled agricultural by established the agricultural market approach ነበረው። ሴቲንግ አግሪካልቸራል ፕራይስ ሲስተም ኤንድ ግሬን ፕሮዳክሽን ኮታ ሲግኒፊካንትሊ ቢሎ ማርኬት ፕራይስ። በቃ የምርት የሆነ ዋጋ ይተመንለት ነበር። ኢኮኖሚክ ዴቨሎፕመንት ዱሪንግ ዚስ ፔሪድ ፎሎድ ፎር ዲስቲንክት ፌዝስ። በዚህ ጊዜ ኢኮኖሚክ ዴቨሎፕመንት የራሳቸው ሆነ ፎር የሆነ 4 ዲስቲንክት ፌዞች ነበሩት። ሪፍሌክቲንግ ቼንጂንግ ፖለቲካል ሶሻል ኤንድ ኢንቫይሮንመንታል ፋክተር። ስለዚህ በደርግ ጊዜ 1974 እስከ 1991 የነበረው የኢኮኖሚክ ኦቨርቪው ሪፎርም በቀላሉ ይሄን ይመስል ነበር። ስቴቶች የራሱ የሆነ ስቴጅ ነበረው። እነሱን ስቴቶች ደግሞ ቀጥለን እናያለን ማለት ነው። ፌዝ 1 1974 እስከ 1978 የሚባለው ነው። ኢኮኖሚክ ዲስረፕሽን ኤንድ ሚኒማል ግሮዝ የነበረበት ነው። the immediate aftermath of the revolution saw significant economic disallocation due to rapid nationalization, disruption, agriculture and manufacturing.
በዚህ ጊዜ ኢሚዲየት አፍተር ማዙ ሪቮሉሽን በቃ ሲግኒፊካንት የሆነ ኢኮኖሚ ዲስአሎኬሽን ታይቷል። ራፒድ የሆነ ናሽናላይዜሽን ነበረ፣ ዲስረፕቲንግ አግሪካልቸር ኤንድ ማኑፋክቸሪንግ፣ ሃይሊ አንስቴብል ፖለቲካል ክላይሜት አንደርማይኒንግ ፕሮዳክሽን ኤንድ ኢንቨስትመንት። በዚህ ጊዜ ሃይሊ የሆነ ፖለቲካል ክላይሜት ነበር፣ አንስቴብል ፖለቲካል ክላይሜት ነበር። እሱ አንስቴብል ፖለቲካል ክላይሜት ፕሮዳክሽንና ኢንቨስትመንትን አንደርማይን አድርጓል። ሚሊታሪ ስፔንዲንግ ኮንሱሚንግ ላርጅ ሼር ኦፍ ናሽናል ሪሶርስ ዳይቨርቲንግ ፈንድስ ፍሮም ዴቨሎፕመንት፣ በጣም ትልቅ የሆነ ሚሊታሪ ስፔንዲንግ ነበር። ስለዚህ ሚሊታሪ ስፔንዲንጉ ከዴቨሎፕመንት ፈንድስ ወደ ሚሊታሪ ስፔንዲንግ ሽፍት ሲያደርግ አክቹዋሊ ኢኮኖሚውን ይጎዳዋል ማለት ነው። ዘስ ኮንዲሽንስ ሌድ ቱ ኔግሊጀብል ኢኮኖሚክ ፕሮግረስ። የኢኮኖሚክ ኮንዲሽን ኔግሊጀብል ኢኮኖሚክ ፕሮግረስ ምን አመጣ? ግሮስ ዶሜስቲክ ፕሮዳክት በአመት 0.4% ብቻ ነበር ያደገው፣ ኢንዲኬቲንግ ኒር ስታግ ኢንፍሌሽን፣ ኒር ከስታግ ኢንፍሌሽን ነበር ማለት ነው። ኖ ሚኒንግፉል ኢኮኖሚክ ግሮዝ ኦር ሪከቨሪ ዋዝ አቺቭድ ዱሪንግ ዚስ ፔሪድ። በዚህ በፌዝ 1 ጊዜ ከ1974 እስከ 1978 በነበረው ጊዜ ምንም አይነት ሚኒንግፉል የሆነ ኢኮኖሚክ ግሮዝ አልነበረም። ስለዚህ ፌዝ 1 ከ1974 እስከ 1978 ዲስረፕሽን ኤንድ ሚኒማል ግሮዝ የሚባለው ነው። ካራክተሪስቲኮቹ እነዚህ ናቸው። እነዚህን ያዙ ማለት ነው። ሁለተኛው ፌዝ 2 ከ1978 እስከ 1980 የነበረው ነው። ኮንሶሊዴሽን ኤንድ ራፒድ ግሮዝ። ኢኮኖሚ ኮንሶሊዴት አደረገ፣ ከዛ ራፒድ የሆነ ግሮዝን መምጣት ጀመረ። ዘ ገቨርንመንት ኮንሶሊዴትድ ፓወር ኤንድ ኢምፕሊመንትድ ኪ ኢንስቲቱሽናል ሪፎርምስ። ምን አደረገ? ከዛ በኋላ ስልጣኑን ኮንሶሊዴት አደረገ። ስልጣኑን ካረጋገጠ በኋላ የተለያዩ ኢንስቲቱሽናል ሪፎርሞችን ምን ማድረግ ጀመረ? ኢምፕሊመንት ማድረግ ጀመረ። ላውንችድ ዘመቻ ማለት ዴቨሎፕመንት ስሩ ኮኦፕሬሽን ዘመቻ ካምፓኒ ተጀመረ። ኔሽን ዋይድ ሞባላይዜሽን ኤፈርት ፎር ቱ ቡስት ፕሮዳክሽን። በቃ ፕሮዳክሽንን ቡስት ለማድረግ ዘመቻ ተጀመረ። ምርታማነት ለማሳደግ ዘመቻ ተጀመረ። ዘመቻ ማለት እድገት በህብረት ማለት ነው። ባይዘይ እድገት በህብረት ዴቨሎፕመንት ስሩ ኮኦፕሬሽን ሲባል ሰምታችሁ አታውቁም? ዘመቻ ካምፔን፣ የዘመቻ ካምፔን ተጀመረው በፌዝ 2 ከ1978 እስከ 1980 ባለው ነው። ቤኔፊትድ ፍሮም ጉድ ዌዘር ኮንዲሽን ሰፖርቲንግ አግሪካልቸራል ሪከቨሪ። በዚህ ጊዜ የነበረው ዌዘር ኮንዲሽን ምን ነበረ? ጥሩ ነበረ። ሶ አግሪካልቸራል ሪከቨሪን ሰፖርት አድርጓል። ኢኮኖሚክ ፐርፎርማንስ ማርኬት ኢምፕሩቭድ። ኢኮኖሚክ ፐርፎርማንሱ ምን አድርጓል? ኢምፕሩቭድ ሆኗል። ጂዲፒ ግሮዝ ሰርጅ ቱ አን አቨሬጅ ኦፍ 5.7 ፐር ይር። ጂዲፒ ግሮዛችን አገራዊ ጠቅላላ ምርታችን በ5.7% አድርጎ ነበረ። አግሪካልቸራል ፕሮዳክሽን ግሪው አት 3.6% አኗሊ። የአግሪካልቸራል ምርታማነት ደግሞ በ3.6% አድርጎ ነበረ። ማኑፋክቸሪንግ ኤክስፓንድድ ድራማቲካሊ አት 18.9% ፐር ይር። ማኑፋክቸሪንግ ሴክተሩ ደግሞ በጣም ድራማቲክ በሆነ በ18.9% አድጎ ነበረ። ዚስ ፌዝ ሪፕሬዘንት ዘ ፒክ ኦፍ ኢኮኖሚክ ግሮዝ ዱሪንግ ሶሻሊስት ኢራ። በሶሻሊስት ኢራ ፔሪድ በ17 ዓመቱ ባለው ጊዜ ውስጥ ይሄ ፔሪድ ምን ነበር? ዘ ፒክ ኦፍ ኢኮኖሚክ ግሮዝ ነበር። ኢኮኖሚክ ግሮዝ ጣራ የደረሰበት ለፔሪዱ ማለት ነው ነበር ማለት ነው። ያ ማለት ፌዝ 2 ሶ ዋት ዋዝ ዘ ቤስ ፌዝ ብንባል ለደርግ ኢራ ፌዝ 2 ከ1978 እስከ 1980 የነበረው ኮንሶሊዴሽን ኤንድ ራፒድ ኢኮኖሚክ ግሮዝ ስለነበረ ማለት ነው። ሌላው ፌዝ 3 ኤንድ ፌዝ 4 አብረን ስናያቸው እነዚህ አንድ የሚያደርጋቸው ነገር ምን ነው? ክራይሲስ ሪከቨሪ ኤፈርት ኤንድ ሚክስድ ሪዛልት ነበራቸው። ፌዝ 3 ከ1980 እስከ 1985 ነበረ። ኢኮኖሚ ፎርስድ ሲሪየስ ሴትባክስ ዱቱ ኢኮኖሚው ሲሪየስ ሴትባክ ወደ ኋላ የሚመለስ ነገር አጋጥሟል። በምን ምክንያት? ዋይድ ስፕሪድ ኤንድ ሴቨር ድራውት አፌክቲንግ አግሪካልቸራል አውትፑት አክሮስ ዘ ካንትሪ። በጣም በቃ ሴቨር የሆነ ድርቅ ነበረ። እሱ ድርቅ ደግሞ አግሪካልቸራል ምርታማነትን የግብርና ምርታማነትን በአክሮስ ዘ ካንትሪ አፌክት አደረገ። ማኑፋክቸሪንግ ሴክተር ስታግኔሽን ኬዝድ ባይ ሪዲዩስድ አግሪካልቸራል ኢንፑት በመቀነሳቸው ምክንያት ደግሞ ማኑፋክቸሪንግ ሴክተርም ስታግናሽን አጋጠመ። ሾርቴጅ ኦፍ ፎሬን ኤክስቼንጅ ኤንድ ዲክላይን ኢንቨስትመንት ሌቨል። አግሪካልቸሩ ከሌለ ለኢንዱስትሪው ምርትም ከሌለ ኤክስፖርት የምታደርገው ነገር ከሌለ ፎሬን ኤክስቼንጅ ሾርቴጅ አጋጠመን ማለት ነው። ኢንክሪዝ ዲፌንስ ስፔንዲንግ በርደኒንግ ዘ ኢኮኖሚ። በጀት ስፔንዲንግ እየጨመረ ስለነበር ደግሞ ለኢኮኖሚው ምን ሆነ? ሌላ በርደን ሆነ። ፋይናሊ ሪዛልትድ ኢን ጂዲፒ ዲክላይን ኤንድ ዲፕኒንግ አግሪካልቸራል ክራይሲስ። በመጨረሻ ጂዲፒ እንዲቀንስና አግሪካልቸራል ክራይሲሱ ዲፕን እንዲሆን እንዲሰፋ አድርጓል። ፌዝ 3 ከ1980 እስከ 1990 የነበረው ማለት ነው። ሌላው ፌዝ 4 ነበረ። ይቅርታ ፌዝ 3 ከ1980 እስከ 1985 ነው። ፌዝ 4 ከ1985 እስከ 1990 የነበረው ነው። ዘ ገቨርንመንት አዶፕትድ ኤ 10-year ፐርስፔክቲቭ ፕላን ከ1980 እስከ 1994 የሚሆን ፎከስድ ኦን አግሪካልቸራል ዴቨሎፕመንት፣ ኤክስፖርት ኢንሃንስመንት፣ ኢምፕሩቭድ
ኢምፕሩቭመንት ኢን ላይቭስቶክ ኳሊቲ ኤንድ ስትራቴጂስ ኢንክሉድድ ኤክስፓንዲንግ ኮኦፐሬቲቫይዜሽን ኤንድ ኢስታብሊሽንግ ስቴት ፋርምስ እቅድ ነበረው 1980 እስከ 1994 አግሪካልቸራል ዴቨሎፕመንት ማድረግ ኤክስፖርትን ኢንሃንስ ማድረግ ላይቭስቶክ ኳሊቲን ኢምፕሩቭ ማድረግ እና ኮኦፐሬቲቫይዜሽን ማስፋፋት እና ስቴት ፋርም ማቋቋም የሚል ስትራቴጂ ነበረው። this measures helped reverse agricultural decline and stimulate manufacturing growth። እነዚህ ፌዞች ያሉት እቅዶች ምን አድርገው ነበረ? ኮኦፐሬቲቫይዜሽን አግሪካልቸራል ዲክላይንን ሪቨርስ እንደሆነና ማኑፋክቸሪንግ ግሮስ ስቲሙሌት እንዲሆን ያስችላል። ጂዲፒ ግሮ አታን አቨሬጅ አኑዋል ሬት ኦፍ 5% ዱሪንግ ዚስ ፔሪድ። በዚህ ፔሪድ ምን ሆኗል? ጂዲፒ በ5% ጨምሯል። ዲስፓይት ዚስ ግሮዝ ዘ ሊንገሪንግ ኢፌክትስ ኦፍ ዘ 1985-80 ድራውት ኬዝድ ኦንጎይንግ ኢኮኖሚክ ስታግኔሽን። በዚህ ጊዜ የነበረው ድርቅ ኦንጎይንግ ኢኮኖሚክ ስታግኔሽን ምን አድርጓል? ሊንገር አድርጎታል። ኦቨርኦል ዘ ፔሪድ ዋዝ ማርክድ ባይ ዘ ፓርሻል ሪከቨሪ በት ፐርሲስተንት ስትራክቸራል ኤንድ ኢንቫይሮንመንታል ቻሌንጅ። በዚህ ጊዜ ያማት ፌዝ 4 ይቅርታ ታችኛው ፌዝ 4 ነው። ሁለቱንም ፌዝ 3 ፌዝ 3 ያልኩት የታችኛው ፌዝ 4 ነው። የፌዝ 4 ኢኮኖሚ ፓርሻል ሪከቨሪ ነበረው። ነገር ግን ዙሮ ፐርሲስተንት የሆነ ስትራክቸራል ኤንድ ኢንቫይሮንመንታል ቻሌንጅ ስለነበረ ብዙ የሚፈልገውን ያህል ማምጣት አልቻለም ማለት ነው። ከዛ ፋይናሊ ከስልጣን ሲወርቅ 1994 ላይ ሙሉ በሙሉ